ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል። ጋሽ ነገሮች አቅተውኛል፣ ከአቅሜ በላይ ስለሆነ ነው። በጣም ይቅርታ ይሄን ውሳኔ መወሰን ወይም በእርሶ ፊት ይህንን ነገር መናገሬ በጣም በጣም ነውር ነው። ለእኔ ራሱ በጣም ነው የሚያሳፍረኝ፣ ግን ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ መሆነው እና በጣም ትልቅ ይቅርታ አድርጉልኝ ጋሽ። ነገሮችን አስተካክላለሁ ብለው ከዛ ድረስ ለተው ልፋቶትን ከንቱ ስላረኩበት በጣም ይቅርታ። ጥፋተኛ ነኝ እኮ ለእሱ አይደለም ምን እያልኩኝ ያለሁት፣ ግን በዚህ ልክ አንቺ ይሄንን አድርጓል ውስጤ ተሰብሯል ምናምን ስትይ ሰው ለእኔ ያለው አመለካከት ይቀየራል፣ የፈለገ ቢሆን ማለት ነው። እና ስታወሪ ንግግርሽ ትክክል አይደለም ነው። እኔ በዚህ ልክ አንቺን የበደልኩሽ በደል የለም ወይ? እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ? የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ የሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ። ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ምን አማራጭ ጀመረ የሚወዳት ልቤ እምቢ አለ ሆዴ ካለሷ እግሯን ሲነሳ እምቢ አለ ሆዴ ካለሷ እግሯን ድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። ያው ብዙ ደውላችሁ የጠየቃችሁኝ ሰዎች አላችሁ፣ ማለት ስልክም ላናነሳውላችሁ በጣም በጣም ይቅርታ አድርጉልኝ። እኔ አሁን ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። እንዴት ነሽ ምናምን ላላችሁኝ በሙሉ በጣም አድርጌ አመሰግናችሁ። ሰላም ነው ባይበልጥ ደግሞ የአንቺ ሰላም ነው። ሰላምሽ ብዝት እንዲልን ደህና ሰላም እንድትሆኝ ነው የምፈልገው። ይኸው እግዚአብሔርን ልጄ በውስጤ አካሌ በውስጤ እዤሽ ነው የምሄደው። እሱንም አልፈልገውም፣ ምንም አልፈልገውም፣ ትቼሽም አልሄድም። እዤሽ እሄዳለሁ። ታዩ በቃ ዘሩ ቀለጠ ብሏል። ሩታ እያመራለች፣ ሩታ አመራለች፣ ሩታ ተስፋ ቆርጣለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ግሪሶች ሰላም ሰላም ብያለሁ። ክርስቲያን ወገኖችም እንደናችሁ ደህና ናችሁ? እኔ ጋር ሰላም ነው። ላይክ ሰብስክራይብ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ የተሰማችሁ መጻፍ ትችላላችሁ። እንግዲህ ግሪሶች ዛሬ የደስታችን ቀን ነው። ጋሼና ሩታ አብረው ይመጣሉ፣ ሰላም ይወርዳል ብለን ነበረ። ጀግና ሴት ስትቆርጥ ማለት ነው በጣም ጠንካራ ነው የምትሆነው እና የቆራጥ ሴት እና የጀግና ሴት አረካት ነው ዛሬ ያሳየችው ሩታዬ። ነገ አሪፍ ቪዲዮ ይመጣል ብዬ ተስፋ አደርጋለሁ። በጣም ያሳዝናል ግን ማለት ስራ ነው ይባላል፣ የሆነ ነገር እየከረረ ይሄዳል። እኔ እንጃ አብርሽ አሁንም ገና ነው እንዳለችው እሱ ለኦዲየንስ ነው ክብር እየሰጠ ያለው እንጂ ሰው እንዳይጠላው እንጂ ሩታ ስሜቷ እንዲጎዳ ምንም እየጣራ አይደለም። እውት ለብ ብላችሁ አዳምጡት። ስሜቱን የሚጠብቀው ለወደንስ ብቻ ነው። ሩታ በዚህ ሰዓት ሰው እንደሚያስፈልጋት ደካማ እንደሆነች እርጉዝ እንደሆነች ጭራሽ ቦታ የለበትም። በቃ ሀሳብ የለበትም። ለምንድን ነው ግን እንደዚህ የሆነው? ልጅነት ነው ስንል ዛሬ እንደሆነ ልጆቹ በልጠውናል ከኛ። ዛሬ የኔ ልጆች በልጠዋል፣ ህፃኖቹ ገና እንኳን እነሱ ትዳር ይዘው እየኖሩ እያሉት ማለት ነው። ሩታ ጨርሳ ነው የተናገረችው። ህፃን አይደለንም ቤት እየመራን ነው ብላለች። ግን አገደዳል አይደለም። ምን አሸኝ ምን አገባኝ ነው ማለት እንደዛ ነው። እና አብርሃም ታደሰ ተመለስ፣ ሚስትህን ቦታ ስጣት። ሴት ልጅ ቦታ ካልተሰጠች ዶላር ብትከምር ምንም ፋይዳ የለውም። እውነተኛ ፍቅር የሰጠች ልጅ አታበሳጫት። ላይክ ሰብስክራይብ ሼር እያደረጋችሁ የሚደርስ ከመጨረሻ አይታችሁ አበረታቱኝ። እንግዲህ ጋሽዬና ሩታ ነገር ያተነጋገሩት ስሜትሽን ግለጪ ብለዋታል። እሷም እንደ ሚስት የባልና ወር ማውጣት አይቻልም። አብርሽ ግን ያለበትን ነገር ገልጾታል። በትንሽም ቢሆን ይገልጾታል። ያ ነገር እሱ ጋር እንዳለ ብዙ መረጃ እየወጣ ነው። ብዙ ወደንስ የሚያውቀው ነገር አለ። አብርሽ በአሁን ሰዓት አዲስ አበባ ከገባ በኋላ እንዴት ተቀየረ፣ ጓደኛ እንዳበዛ፣ ቤቱን ትቶ እሷን ትቶ እንደሚያመሽ በትክክል መረጃ እየደረሰ ነበር። ሚዲያውም ላይ ኮሜንትም ላይ እየሰማን ነው። ይሄ ትዳር ያበላሻል። ሴት ልጅ ትዳሯን ክብር የምትሰጠው ባሏ በሚያደርገው ድርጊት ነው። ሩታ ከሱ ቃላት እየጠበቀች ነው። አይታችኋት ከሆነ እሱ የሚናገረውን
ጥሩ እንትታ መጥፎዋን ነው የምትይዘው። ይሄ ምንድን ነው? ልቧ ነቃ። በቃ ውስጧ ቆቆነ። አንድ ሴት ከነቃ ብርጭቆ ከነቃ አይሆንም እቃ ይባላል። እና የድሮዋ ሩታ አብርሽ እያገኛት አይደለም፣ እየቀየራት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። አንድ ሰው ይችላል፣ ብዙ ነገር ማሳለፍ እንችላለን ሴቶች፣ ብዙ ነገር። አንዴ ከነቃን ግን ሰዎች የሚመልሰን የለም። በእውነት ይሄ ሴት ባህሪ ነው። ሩታ ላይ የማየውን ይሄ ሴት ባህሪ ነው። በእውነት የሆነ ፈልገው አይደለም የምትወጣው፣ ሲበዛ ነው። ችሎታም ሲበዛ መናገር ሲያቀታት ነው መሸሽን የመረጠችው ሩታ። ስለዚህ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ነገ እንግዲህ ምርጥ ቪዲዮ እንጠብቃለን ብለን ተስፋ እናደርጋለን። በነገራችን ላይ ትንሽ ጊዜ ቢሰጧት ጥሩ ነበር። ነገር ግን አሁን ለታና ቢላ ያለቀቁት ቪዲዮ እኔ ራሱ ሰርቼበታለሁ። ቀለጥ ነው፣ እንደዛ መደረግ የለበትም። ሲጀመር ሁሉም ሚዲያ ባይወጣስ? የሰው ልጅ ህይወት እኮ ነው ይሄ። ትዳር ማለት እኮ ህይወት ነው። በእውነት በጣም ነው የሚያሳዝነው። ትንሽ ጊዜ ሰጥተዋት ብታስብበት፣ እሱም እንደዛው የእሱ ሁኔታው አረካቱ የአብርሽን እየገባኝ ያለው የሆነ በቃ ሌላ ውስጥ መግባት ይፈልጋል መስል በቅርብ ቀን የሆነ በቃ አይደለ ጭራሽ ቦታ የለውም ለትዳሩ። ለምን እንደው አላውቅም። ዝም ብሎ ይቅርታ፣ የደረቅ እርቂታ ማለት የደረቅ በቃ ይቅርታ፣ ስራዬን አውቄያለሁ፣ ተሳስቻለሁ፣ አይቻልም። የፈለገውን ከተናገረ በኋላ ይቅርታ አይቻልም። ሴት እኮ ነን በእውነት። ሴት ልጅ ማዳመጥ እንዲያዳምጡን እንፈልጋለን። ለምን ቆሎ አይበላኝም ብሎ እንዳዳምጠኝ እፈልጋለሁ። ባሌ የምለውን ነገር ተግባራዊ እንዳደረግልኝ እፈልጋለሁ። ጫናም አላበዛበትም፣ ግን እሱንም መረዳት እኔንም መረዳት አለበት። አንድ ቤት እየኖርን ጀርባ መሰጣጣት አይቻልም። አንድ ቤት ተሆኖ እሱ አሁን እያለች ያለችው እንደገባኝ ከሆነ እኔ ቤት ብንኖርም አብረን አይደለንም። አስዳምጡት ሴቶች፣ ልብ ብላችሁ ወንዶችም አዳምጡት። አብረንን ግን አብረን አይደለንም ነው ያለችው። ቤት ውስጥ መኖር አብሮ መኖር ምንም ነገር ፋይዳ የለውም ማለች። ይሄ ምንድን ነው? ብቸኝነት ተሰምቷታል ማለት ነው። አያዋራትም ማለት ነው። የምፈልገውን መልስ አይሰጣትም ማለት ነው። ይሄ ምንድን ነው? ትዳሩ እንዲፈርስ ቦታ ክፍተት እየሰጠው ነው ማለት ነው። ይሄ ምንድን ነው? ባዶ ውስጥ የሆነች ዘላን ሴት፣ የሆነች መጥፎ ሱሰኛ ሴት ከስሯለች ማለት ነው። የእሱን ትዳርና የእሱን ደስታ የማይፈልግ ጓደኛ አለው ከጎን ማለት ነው። እንደዛ ነው። ሚዲያ ያላስተማረው ማን ያስተምራለን? በእውነት ሚዲያ ላይ ብዙ ነገር መማር ትችላላችሁ። ብዙ ህሊናችሁ እንዲሰፋ ይሆናል። ላይክ ሰብስክራይብ አድርገው ወዳቸዋለሁ ፋሚሊዎቼ። ይሄን የምለው እኔ ዛሬ በተነጋገሩት ያው ተጀረም ይሽሽ ሄዳለሁ እያሉ ነበር። ጋሽዬም ብትሄድም ማወር የለባትም። ያ ቤቷ ነው፣ ያ ባሏ ቤት፣ አባት ቤት ነው። እርጉዝ ናት፣ የእነሱ ልጅ ይዛለች። ብትሄድም ደስ ይለኛል እኔ። ለምን ራሷን ታረጋጋለች፣ አብርሽም ወደ ራሱ ይመለሳል። እንደዛ ነው። ጥሩ ህይወት ይገጥማታል ብዬ አስባለሁ። ቡታጀራ ብትሄድ ከሱ ቤተሰብ ጋር ልጇን ወልዳ እንደ ማንኛውም ማለት ነው። እኛም ወልደን እናውቃለን ከባል ቤተሰብ ጋር። ባሎቻችን ሽቅልም ሄዱ ወይትም ሄዱ አሳድገን እናውቃለን። ነውር አይደለም፣ ደረጃ ነው፣ እንዳውም ክብር ነው። በጣም በደንብ ነው ተከብራ የምትኖረው። ከወለደች በኋላ የፈለገችበት ልጇን ብቻው ታሳድግ፣ ብቻው ተስጣቸው። እንደዛ መኖር ይቻላል በእውነት። እና ጋሽዬ ያሉት ነገር በጣም ነው እኔ ልቤን የገዛኝና ጀግና አባት። ልጃቸው እንኳ እንግዳ ልጁን ያነሱት ልጁን ጥለው። ላይክ ሰብስክራይብ አድርጎ። ይሄን ስል እኔ አብርሽን እየጠላሁ አይደለም፣ አስተሳሰቡ ስለማይመቸኝ ነው። እንዲመለስ ነው። ሁሉም ሰው ነው እየሰደበው ያለ። ሁላችንም ላይ ብንሞተን እየሰደብነው ነው። ተመለስ፣ ትክክል አይደለም። እና ላይክ ሰብስክራይብ እያደረጋችሁ አበረታቴ። በሌላ በምርጥ አሪፍ ቪዲዮ እንመጣለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።